ማወቅ የምትፈልጓት ነገር ካለች እሷን ኮሜንት ላይ ብታስቀምጡልኝ አሪፍ ነው። ከዛ ላይ አይቼ እነግራችኋለሁ። አንድ ሰውም ቢሆን አንድ ቪዲዮ እሰራለታለሁ። እሺ ሰላም ውድ ተመልካቾቻችን፣ በዛሬ ቪዲዮ የምናየው በበሬ የተወቃ ስንዴና በኮምባይነር የተወቃ ስንዴ መካከል ስላለው ልዩነት የምናይ ይሆናል። በበሬ የተወቃ ስንዴ በባህላዊ መንገድ ስንለው፣ ሞደርን የሆነውን ደግሞ በኮምባይነር። እሺ በኮምባይነር የሚወቃው ስንዴ ዘመናዊ ስንዴ ነው። በበሬ የሚወቃው ስንዴ ደግሞ ባህላዊ መንገድ የምንለው። በበሬ ይወቃል ስንል እንዴት መሰላችሁ? ከብቶች በአንድ ቦታ ላይ እህሉ ከማሳ ላይ ታጭዶ ከተሰበሰበ በኋላ የሆነ አይነት የተመረጠ ቦታ ላይ እህሉ መሬት ላይ ይነጠፍና ከዛ እዛ ላይ ከብቶች ሰርክል እየሰሩ እንዲሄዱበት የሚደረገው አይነት ሲስተም ባህላዊ መንገድ ወይም ደግሞ በበሬ መወቃት እንለዋለን። ያን ስንዴ በበሬ የተወቃ ነው እንለዋለን። በኮምባይነር ደግሞ ማለት ራሱን የቻለ ኮምባይነር አለው። እዛው ማሳ ላይ እህሉን እየሰበሰበ ገለባውን ለብቻ ስንዴውን አበጥሮ ምን ብሎ ለብቻ ንጹህን ስንዴ ለብቻ ያቀርብልናል ማለት ነው። ይሄንን በኮምባይነር የተወቃ ስንዴ ነው። በበሬ የተወቃ ስንዴ በጣም ብዙ የተለያዩ ሳይድ ኢፌክቶች አሉ። አንድ ዲስአድቫንቴጁ ወይንም ደግሞ ጎጂ ናቸው የምንለው አይነት ባህሪዎች አሉ። አንደኛው በጣም ብዙ የሰው ኃይል ይፈልጋል። ሁለተኛው ደግሞ አድካሚ ነው በጣም እና ረጅም ጊዜም ይጠይቃል። በበሬ የሚወቃው ስንዴ ማለት ነው። አንድ በጣም ብዙ የሰው ጉልበት ይፈልጋል። 2 ቀን 3 ቀን 4 ቀን 5 ቀን ከዛ በላይም ሊሆን ይችላል። በትንሽዬ ሳይዝ ማለት ነው። አነስ ባለው የዛን ያክል ጊዜ ይፈልጋል። ሲቀጥል ደግሞ የሰው ጉልበት፣ ጊዜ፣ ቀን እና እህሉም ጥራት የለውም። ጥራት የለውም ስላችሁ እንዴት መሰላችሁ? አሁን ለምሳሌ ስንዴው መሬት ላይ ተደፍቶ በሬዎች ሰርክል እየሰሩ ላይ ሲሄዱ አንድ ላይ በታቸውን ይጥላሉ። ሁለት ስንዴው ከመሬቱ ካለው አፈር ጋር የመቀየጥ ፕሮባቢሊቲ እና አፈር፣ ድንጋይ የመሳሰሉትን ነገሮች ሊኖሩት ይችላል ማለት ነው። ሌላው ደግሞ በኮምባይነር የተወቃ ስንዴ ስንል በኮምባይነር የሚወቃው ስንዴ አንድ ጊዜው በጣም አጭር ነው። ሁለት ንጹህ ምርትንና ገለባውን ለየብቻ ይከፋፍልልናል። ጊዜ ይቆጥባል። የሰው ኃይል ብዙ አይፈልግም እና ምርትን በተሻለ ዌይ ሰብስበን ቶሎ ኮሌክት ማድረግ እንችላለን። ሌላው በበሬ የተወቃው ስንዴ ደግሞ ምን አይነት ጥቅም አለው መሰላችሁ? አንድ ምርት አይሰባበርም። እያንዳንዷ ሲንግል ፍሬ ምርቷ የመሰበሩ እንትን ስንዴው የመፈርከሷ ወይንም የመድቀቋ ፕሮባቢሊቲ ይቀንሳል። ምክንያቱም የከብቶች እግር ብቻ ስለሚረግጠው ማለት ነው። የከብቶች እግር ብቻ ስለሚረግጠው፣ ስለዚህ የተሰባበረ ነገር አይሆንም። ይሄ የተሰባበረ ነገር ውስጥ ያለመኖሩ የተለያዩ አይነት ጥቅሞች አሉት። አንድ ስንዴው ለዘር ተመራጭ ያደርገዋል። ገበሬ መልሶ ሊዘራ ከኮምባይነር ከተወቃው ይልቅ የበሬ የተወቃውን ይመርጣል። ምክንያቱም በበሬ የተወቃው ስንዴ የተሰባበረ ስንዴ የለውም። እያንዳንዱ የፈተና ስንዴ የመብቀል ፕሮባቢሊቲ አላት ማለት ነው። ሌላው ደግሞ ይሄ በበሬ የተወቃው ስንዴ ከኮምባይነሩ ስንዴ የሚለይበት ፓርት ለብቅልም ይፈለጋል። ይሄ ሌላ ማርኬት ነው። ከስንዴ ወጣ ያለ ገበያ ነው፣ ለብቅል ማርኬት ተብሎ ይፈለጋል። ሌላው ደግሞ ይሄው በበሬ የተወቃው ስንዴ ከኮምባይነር ከተወቃው ስንዴ ከገበያው ላይ የተወሰነ ያክል ቫሪዬሽን አለው። በገንዘብ ደረጃ የተወሰነች ያክል ይበልጧል። 100-200 ብር ይበልጧል። ትንሽ ብር እንዳታረጉት፣ በጣም ብዙ ብር ነው። በኮምባይነር የተወቃው ስንዴ ደግሞ ከበሬው ከተወቃው ስንዴ አንጻር ሲታይ አንድ ጥራት ያለው ምርት እናገኝበታለን። ምርት በብዙ ኮንዲሽን እናገኝበታለን። በብዙ ሳምፕል እናገኝበታለን። በአጭር ጊዜ ውስጥ ምርታችንን ኮሌክት ማድረግ እንችላለን እና ደግሞ ንጹህ ነው። ውስጡ የተሰባበረ ስንዴ ከመኖሩ በስተቀር በሌላው ወይ ንጹህ ነው። በእርግጥ ይሄ የተሰባበረውም ስንዴ የተለያዩ ፋብሪካዎች ላይ እንደ ቆሻሻ ነው የሚታየው። ምክንያቱም ማሽኑ በሚያበጥርበት ጊዜ ማሽናቸው በሚያበጥርበት ጊዜ እነዚህ አነስ ያሉትን ስንዴዎች እንደ እንክርዳድ ናቸው እንደማያስፈልጉ ስንዴዎች ለብቻ ስለሚያወጣቸው ማለት ነው። በሬ የተወቃው ስንዴ ለየት የሚያደርገው ፓርት ለመውቃት የምናወጣው ገንዘብ እህሉን ምርቱን ከገለባ ለመለየት የምናወጣውበት ኮስት አንጻር ሲታይ ይሄኛው ዋጋ ሲታይ ይሄኛው አነስ ያለ ዋጋ ይሆናል። በኮምባይነር ደግሞ ዋጋ ይጠይቃል። ሜቢ በኩንታል የተወሰነ ያክል ብሮች ተብሎ ተመናሉ። በ100 ኪሎ የዚህን ያክል ብሮች ተብሎ ተመናሉ። በበሬ የሚወቃው ግን አንድ የሰው ጉልበት ነው የሚጠይቀው፣ ሁለት ደግሞ ብዙ ወጪ የለበትም ማለት ነው። ስለዚህ እንደ ቦታው ኮንዲሽን እንደ ቦታው ሁኔታ ተወስኖ የበሬ ስንዴ በጣም የሚፈለግበት ቦታ አለ፣ የኮምባይነር ስንዴም እንደዛው የሚፈለግበት ቦታ አለ። ግን የበሬ ስንዴ አፈር ውስጡ ካልተደባለቀ ንጹህ ከሆነ
በየትኛውም ቦታ ተፈላጊ የሚሆነው በበሬ የተወቃው ስንዴ ነው። ምክንያቱም ውስጡ የተሰባበረ ስንዴ ስለማይኖረው ማለት ነው። የበሬ ስንዴንና ኮምባይነር ስንዴን እያየን አይደል? ኮምባይነር በጣም ብዙ እርሻማ መሬቶችን አንዴ ለጥ ያለ መሬትን ነው መስራት የሚችለው። አሁን ለምሳሌ ተራራማ ገደላማ የሆነ ለመኪና መሄድ የማይመቹ ቦታዎች ላይ የኮምባይነር ገብቶ ስንዴ የመውቃት ሂደት አይከናወንም። አይዘር ቀለል ባለች ማሽን ነው የሚከናወነው ወይ ደግሞ ቀለል ያለች ማሽን ማለት አንድ ቦታ ተቀምጣ ስንዴውን እያጎረሱት የሚወቃበት አይነት ኮንዲሽን ማለት ነው። ከዛ በዘለለ ግን በበሬ የሚወቃው ስንዴ ከየትኛውም አካባቢ ላይ ይሁን ይሰበሰባል። የሆነ የሚመች ቦታ ተፈልጎ ስንዴው ተጓጉዞ እዛ ቦታ ላይ የመውቃት ፕሮሰስ የሚከናወነው። ስለዚህ የበሬ ስንዴና የኮምባይነር ስንዴ ልዩነታቸው የዚህን ያክል ነው። ግልጽ ለማድረግ ያክል የኮምባይነር ስንዴ ማለት በማሽን በኩንታል በዚህን ያክል ተመን ተብሎ የሚወቃ ስንዴ ነው። የበሬ ስንዴ ግን እንደዚህ አይነት ተመን የለውም። ምክንያቱም የሚወቃው አንድ በበሬ ጉልበት ነው፣ ሁለት በሰዎች ጉልበት ነው። ምክንያቱም የኮምባይነሩን ያክል ወጪ የለውም። በስርዓት አትኩራችሁ መያዝ መቻል አለባችሁ። በበሬ የተወቃ ነው በኮምባይነር የተወቃ ነው የሚለውን ስንዴ። በበሬ የተወቃ ስንዴ ከኮምባይነር ከተወቃው ስንዴ የተወሰነች ያክል ቫሪዬሽን ልዩነት አለው። ይሄ ሪል ነው። ሌላ ደግሞ እስቲ በቀጣይ ባለው ቪዲዮ ስለምን እናወራ ወይንም ደግሞ ስለ ስንዴ የሆነች ማወቅ የምትፈልጓት ነገር ካለች እሷን ኮሜንት ላይ ብታስቀምጡልኝ አሪፍ ነው። ከዛ ላይ አይቼ እነግራችኋለሁ። አንድ ሰውም ቢሆን አንድ ቪዲዮ እሰራለታለሁ። ምንም ችግር የለብኝም። ከፈለገ ኮንታክት አድርጎም ሊያወራኝ ይችላል። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ታንኪዩ